ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አለ ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቀብሎ ለዚህም አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘን መጣን። እንግዲህ ለየጩፋ በሐዋሳ ከተማ የተደረገለት ከፍተኛ አቀባበል ነው። እንግዲህ ፓስተር ለየጩፋ በተለያየ ደቡብ አካባቢዎች በዞረ ቁጥር የሚደረገው የፖሊስ እጀባ የልዩ ኃይል እጀባ በጣም አጀብ የሚያስበል ነው። ሴኩላሪዝም አፈርዶቼን የበላው አፈርዶቼ ግዴታ አይደለም። መንግስት የፕሮቴስታንት ፓስተሮች በዞሩ ቁጥር ወይ የኦርቶዶክስ ሰባኪያን በዞሩ ቁጥር ወይ የእስልምና ኡስታዞች በዞሩ ቁጥር የማጀብ ግዴታ የለበትም። እኛ የትኛውም የእስልምና እምነት መምህር ወይ ኡስታዝ በመንግስት ልዩ ኃይል ወይ ደግሞ ፖሊስ ታጅቦ ሲያስተምር አይተንም ሰምተንም አናውቅም። የትኛውም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰባኪ ነው ያልኩት መምህር በየትኛውም መልኩ በማርሽ ባንድ አቀባበል ሲደረግለት አይተንም ሰምተንም አናውቅም። ይሄን ተደርጓል። ኢኮኖሚ የሚባል ሰባኪ ነው ያልኩት። ህዝባዊ በዓሎች ምንም አይደለም። ለምሳሌ በረመዳን በእስልምና በአመት 2-3 በአደባባይ የሚከበሩ በዓሎች አሉ። እንደዚህ አይነት ሲሆን መንግስት ጥበቃ ያደርጋል። ከፍተኛ ህዝብ ስለሚንቀሳቀስ ለዛ ጥበቃ ያደርጋል እንጂ ለግለሰብ ማርሽ ባንድ ይዞ ሊሄድ አይችልም። በምንም ተአምር ግለሰብ ሰባኪ በወጣበት በገባበት ሁሉ የመንግስት ፖሊስና ልዩ ኃይል እዛ ቦታ ስብከት ስላለህ ብቻ አንተን እየተከተለ ጥሉ የሚል የመንግስት ጸጥታ ኃይል የለም። እንዴት ነው ለእዩ ጩፋ እንደዚህ ያለ ነገር ሊኖር ይችላል? አንተ የጴንጤ ጥላቻ ነው እንዲህ ያደረጋችሁ የመንግስት ንብረት ልትበሉ አትችሉም። የትኛው እስቲ የሚከራከረኝ አንድ ሰው በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰባኪዎች በዞሩ ቁጥር የመንግስት ልዩ ኃይል ማርሽ ባንድ አብሮ ይዞራል ወይም ደግሞ በሄደበት እየተከተለ ያጅባል በለኝና እስቲ እንካሰስ። እስቲ በዚህ ጉዳይ ህግ ፊት እንቁም። እስቲ በዚህ ጉዳይ እንኳን ሌላ ይቅርና እያንዳንዱ ጳጳስ ሐዋሳ ሲሄድ፣ ባህር ዳር ሲሄድ፣ ሶማሊያ ሲሄድ የመንግስት ልዩ ኃይል የማጀብ ግዴታ የለበትም። ፖሊስም አያጅብም። ተደርጎም አይታወቅም። ህዝባዊ በዓላት እንደተባለው መስቀል፣ ጥምቀት ሲሆን መንግስት ጥበቃ ያደርጋል። በመቶ ሺህ በሚሊዮን የሚቆጠር ህዝብ የሚንቀሳቀስበት ቦታ ለምሳሌ በፕሮቴስታንት ሃይማኖት ሰሞኑን እንግዲህ ኮንፈረንስ መስቀል አደባባይ ላይ ነበር። ለዛ መንግስት ጥበቃ ያደርጋል፣ ማድረግም አለበት። ነገር ግን መምህር መጋቢ ሐዲስ መምህር እሸቱ ሐዋሳ ሄደዋልና በማርሽ ተቆበላቸው የሚል መንግስት አይተንም ሰምተንም አናውቅም። በፖሊስ አጅባቸው አስገባቸው አስወጣቸው የሚል አይተንም ሰምተንም አናውቅም። ፎቶ አለ፣ ቪዲዮ አለ። ለኛ እንደዛ የተደረገ በኢትዮጵያ ኦርቶዶክስ ቤተክርስቲያንስ ይሄ የተደረገ ካለ ቪዲዮ ማስረጃ አምጡና እንኮራከር። ለኛ የሚደረግልን አይደል? ለኛም አልፈልግም። የታዘዝነው ይሄ የራሳችን የግላችን መንገድ ነው። ይሄ በፍጹም ከመንግስት 2 ብር ወጪ አይገባም፣ ተገቢም አይደለም። እንዴት ነው ልዩ ማርሽ? አቶ ደስታ ሊዳሞ ሰሞኑን ከተኪቼ ጋር የገባችሁበትን ውጣ ውረድና ግርግር በዚህ ለማሳለፍ ፈለጉ እንዴ? በእዩ ጩፋ ጸሎቱ ሊያሻግረት ይችላል። ነገር ግን ሲዳማ ውስጥ ሙስና አለ 4 ነጥብ፣ ህዝቡ ተንገላታል 4 ነጥብ። እና ምን እንደሆነ አልገባኝም። ከዚህ በፊት ይሄ ፓስተር ማነው ሚራክል መኒ የሚባለው ገንዘብ አትሙላችሁ ዝም ብላችሁ በየአካውንታችሁ ይገባል የተባለው አጅቦት የመንግስት የጸጥታ ኃይሎች አጅቦት ሲንቀሳቀስ ቪዲዮዎች አሉ፣ ፎቶዎች አሉ። መከራከር ከተፈለገ ማለት ነው፣ መካሰስ ከተፈለገ ማለት ነው። ምን ማለት ነው? አገር የጋራ ነው፣ ሃይማኖት የግል ነው። እና አንዳንዶቻችሁ ጭፍን ጥላቻ የተሞላችሁ ሰዎች አሉ። እንዲህ አይነት ችግር ካለ በኢትዮጵያ ኦርቶዶክስ ቤተክርስቲያን መምህራንና ሰባኪያን ሲዞሩ የመንግስት ልዩ ኃይል ሲያጅባቸው በማርሽ ሲያጅብ ካያቸው ቪዲዮን አውጡና አጋልጡ። በቃ አለቀ። እሳስ ምናምን የሚል ሳይሆን ትክክል ካልሆነ አልቀበልም። እኔ ግን አይቼም አላቅም። ሰባኪያንን እንዳልኳቸው ህዝባዊ በዓል ግዴታ ነው። በሚሊዮን የሚንቀሳቀስ ለምሳሌ ሰሞኑን የመለኮት መገለጥ ነው የሚል አንድ ዝግጅት ነበረ መስቀል አደባባይ። እዛ ላይ የመንግስት ጸጥታ ኃይሎች ቦታውን ጥበቃ አድርገዋል። ትክክል ነው። በመስቀል አደባባይ ለደመራ ሊደረግ ይችላል፣ ለጥምቀትም ሊደረግ ይችላል። በአመት 1 ወይም 2። በተረፈ
አንድ ግለሰብ እንደ ከፍተኛ የመንግስት ባለስልጣን ከንቲባ ከሆነ ንጎረን ክቡር ከንቲባ ወይ ስልጣኑን ለሱ አሳልፋችሁ ሰጣችሁ ከሆነ ይቻላል። ነገር ግን ማርሽ ባንድ የጸጥታ ኃይሎች ጭራሽ እንደዚህ አድርገው እንደዚህ አቀባበል ከፊት እየመሩ ምን እየተደረገ ነው? ወይስ ሰሞኑን ያ እንዳልክ የሚባል ወፈፌ ያለ ሃይማኖቱ የኛ ነው፣ በዛ ማንም ነጠላ መልበስ አይችልም፣ ሲዳማ ላይ ይህን ማድረግ አትችልም ብለው እንደፎከረው ነው ነገርየው። ህግ ካለ ሊጠይቀው ይገባል። በቃ ህግ ሲጀመር በነገራችን ላይ ሁሉም ሰው ለህግ እንዲታዘዝ ህግን ፈርቶና አክብሮ እንዲኖር ነው መደረግ ያለበት። ይሄ ጭምልቅልቅ ያለ ነገር ጥሩ ነገሮች አይመጡም። ሴኩላሪዝም ይባላል። ሃይማኖት ሌላ ነው፣ መንግስት ሌላ ነው። እያንዳንዱ ፓስተር በገባ በወጣ ቁጥር አብሬ ጡሉ ላለው ሌላ ጉዳይ ነው። የኔ ጌታ ጳጳስም ቢሆን ግዴታ አይደለም። በአመት 2 ጊዜ የአደባባይ በዓል ሲከበር መንግስት ጥበቃ ሊያደርግ ይችላል። ከዛ ውስጥ መንግስት ግዴታ የሉበት። እንዲህ ያሉ ነገሮችን ካያቸው አጋልጡ፣ ክሰሱ። ትክክል አይደለም። በቃ ጭራሽ በማርሽ ባንድ ሚዛን ቴፒ ሲሄድ ልዩ ኃይል አብሮ እዛ ይንኳካል። አዋሳ ሲሄድ እዛ ይንኳካል። እንዴት ይርጋለም ሲሄድ አብሮ ይንኳካል። እባካችሁ ወገኖቻችን፣ ይሄ ነገር ወዴት እያመራ ነው? ትክክል አይደለም። ሴኩላሪዝም በቃ መለየት አለበት። ማንኛውም ሃይማኖት ቢሆን ግለሰብ እኮ ነው። ግለሰብ ሰባኪዎች ሲንቀሳቀሱ አብሬ ነው ጡል የምለው። በምን መልኩ? ማን ነው የፈቀደው? በማን በጀት? በማን ብር? በአመት ወጪ ላይ እዩ ጩፋን ማጀቢያ የሚል በጀት ተመድቧል። እዩ ጩፋ ሲገባ እዩ ጩፋ ሲወጣ የሚል በጀት ተመድቧል ወይ? የጴንጤ ጥላቻ በዚች አሳባችሁ ልትበሉ የመንግስትን በጀት የህዝብን ንብረት አይቻልም። ያልተመቻቸው አንሰብስክራይብ በቃ አለቀ እኮ። ያልተመቻችን አንሰብስክራይብ አድርጉ፣ ሌላውም አንሰብስክራይብ እንዲያደርጉ አድርጉ። ምን ማለት ነው? ጥያቄው ምን ማለት ነው? ግዴታ የለበትም መንግስት። ግዴታ ከሌለበት ማን ነው እነዚህን ሰዎች የሚያሰማራው እንዴ? ከዚህ በፊት የከንቲባዎች አመራሮች በዚህ ቦታ የሚደረግ ስብከት አለ፣ ኑና እንደዚህ አድርጉ። ደቡብ ላይ ምን እየተሰራ እንደሆነኛ አልገባንም። ምንድነው እየተሰራ ያለው? ይቻላል ወይ? በአፋር ውስጥ በአት ሙስሊም መምህራን ይቻል፣ ሶማሌ ውስጥ በአት ሙስሊሞች አሉ። እንዲህ ሲደረግ አይተን አናውቅም። በማርሽ ባንድ የታጀበ ሰባኪ ኡስታዝ አቡበከር ታውቃላችሁ፣ የታወቀ መምህር ነው። የትም ቦታ ሲሄድ ማርሽ ባንድ ተከትለው ከተማ ሲያስገባ አይተንም ሰምተንም አናውቅም። መጋቢ ሐዲስ መምህር እሸቱ ታዋቂ መምህር ናቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን። እሳቸውን ሲያጅብ አይተን አናውቅም። ማርሽ ባንድ ለግለሰብ መንግስት ተፍ የሚልበት ምንም አይነት ግዴታ ስለሌሉበት፣ እዩ ጩፋ ግን እንዴት አድርገው ነው ይሄን ሊያደርጉ የቻለው? ጥያቄ እኮ ነው። ያልተመቻቸውን ሰብስክራይብ አድርጎ ጥያቄ ነው። እንዴት ሊሆን ቻለ? እና ምናልባት ሰሞኑን ከተነሳው የፈተና ይሄ መንፈስ የጨለማ ዓለም መንፈስ ካስነሳው ፈተና አንጻር ጸሎት ሊያስደርጉ አስበው ሊሆን ይችላል። መምህራናቸው ማነው አመራራቸው ከእንትና ጋር በተገናኘ ማነው ምትልት ከቶኪቾ ጋር በተገናኘ ያለው ፈተና ጾም ጸሎት ሊያስፈልገው ይችል ይሆናል። ነገር ግን ከመንግስት በጀት ላይ 2 ብር መውሰድ አይቻልም። መንግስት ሌላ ነው፣ ሃይማኖት ሌላ ነው። በቃ ይህን ከተናገርኩማ ለጴንጤ ጥላቻ አለው ብለን እናስወራለን። ለምን ባነር አሰሩት? ፒያሳና ቾርቾር ገዳላ ላይ አትሰቅለው። እንዲህ ያለ ማወናበድ አይቻልም። ንቀትም ነው። ህግ ንቀት ነው። መንግስቱን ንቀት ነው። በሃይማኖት ውስጥ የተሸሸሸ ውንብድና እና በጣም ነው የሚያሳፍረው። ለግለሰብ የመንግስት ጸጥታ አካላት አብራችሁ ጡል አይደብራችሁም እንዴ? አይደብራችሁም? አይከብዳችሁም ወይ? ምን እንባላለን? ቪዲዮ እየተቆረጸ ያ ሁሉ ቪዲዮ ካሜራ እየተቆረጸ ሌብነት እኮ ነው። የመንግስት ሀብት የህዝብ ንብረት እኮ ነው። ግለሰብ የማጀብ ግዴታ መንግስት
የለበትም። 4 ነጥብ ፒስ